ጠንቋዩ እቺን አርቲስት ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ እና በጠንቋይ አማካኝነት ነው ሊጥሏት የተነሱት አልከኝ። ይሄን ሁለቴ አስወርጄ ሶስተኛ አስወርጄ በዛ ላይ እንደዛ ብሎ እንደዚህ አስጠያቂ ስድቦች ምን ነገር የለም። ግን ሶስት እርግዝና እንዴት በሁለት ቀን ይፈጠራል? ሁለት ጊዜ እኮ አስወርዳለች። እሱንም ማስረጃ ልካልኛለች። አንድ አባት በታጣቂዎች ተገድለዋል፣ ቤታቸውም አቃጥለውታል። ሁለቱ ይገደሉ ይኑሩ አይታወቅም ሲሉ ይሄን መረጃ ሰላም ወዳችሁ እንዴት ናችሁልኝ? እንደተለመደው እጅግ አነጋጋሪ ያልኳቸውን ጉዳይ ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። ከዚህ በተጨማሪ ደግሞ የዝቋላው ጉዳይ አለ። ቤተሰቦች እጅግ አሳዛኝ ነገር ተፈጥሯል ማለት ነው። የዓለም በቀኝ ፖለቲካውም ምግብ ሳይቀር የምትበላው የምትጠጣው ነገር ሳይቀር ትተህ ገዳም የገባን ሰው እንደዚህ አይነት ነገር ውስጥ አሰቃቂ የሆነ ነገር ማድረግ እጅግ በጣም ያሳዝናል። ሀሳብ አስተያየቶቻችሁን ስጡበት። እናንተም ሰብስክራይብ ያላረጋ ሰብስክራይብ፣ የዶል ምልክቱን እየተጫናችሁልኝ የምለቃቸው ቪዲዮዎች እንዲመጡላችሁ አድርጉ ማለት ነው። ቤተሰቦች ቪፒኤን እንዳትረሱ። ከዛ በተጨማሪ የካርዱ ተሸላሚ ትናንትና ያው ኮሜንት ላይ እዚህ ጋር አስቀምጬላችኋለሁ ቴንኪው ብሏል ማለት ነው። ሁላችሁም ተሳተፉ። አሁንም ካርድ ይኖራል በየ4 ቀኑ ማለት ነው። ቤተሰቦች ወደ ቪዲዮቹ እንግባ። ሜላት ቀለወርቅ ላይ የተከፈተባት ዘመቻ ከዚህ የተለየ አይደለም። ጠንቋዩ እቺን አርቲስት ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሽ አትታይም ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻት ትገኛለች። አሁን ይሄ የመድረኩ ጉዳይ ያለባበሱ ጉዳይ ምናምን ሰው ተቀባይነት አላገኘም። ይሄ የተሰጥንቱ የስም ማጥፋቱ የተደረገው ዘመቻው በጠቅላላ ይሄ ሳያድረስ ሲቀር ደግሞ አሁን ደግሞ ያመጡት ምንድነው የሜላት አባት ቄስ ናቸውና እንዴት የቄስ ልጅ ሆና ተዘፍናለች፣ አባቷን አዋረደች ምናምን የሚሉ የተለያዩ ኮሜንቶች ደወደሮች እየተለቀቁ ነው ዛሬ እነዚሁ በተከፈላቸው የማህበራዊ ሚዲያ ሰዎች አማካኝነት። እንደኔ የጠንቋይ ልጅ ከመሆን የቄስ ልጅ መሆን በጣም አሪፍ ነገር ነው። አንሰራም ሳይደግመኝ አንሰራም ለምን አንሰራሽም አይሉኝም ማለት ነው። እየሰከሰኝ ማለት ነው። እኔም ስለምወደው እሺ ነው ያለኝን ቃሉን ዝንፍ አላደርግም አንድ ቀን ማለት ነው። አንድ ቀን ያለኝን ቃል ዝንፍ አድርጌ እሺ ነው ብለው በቃ እሺ። ምክንያቱም በቃ ህይወቴንም ስለነገርኩት በቃ አምኖኝ ነው የተቀበለኝ የሚለውን ብቻ ነው የማስበው ማለት ነው። እሺ ነው በዛ ላይ ማለት ነው። ሱቅ ገብታለን ተባብለን ራሱ ተስፋምተን ማለት ነው። ይሄ ልጅ ሳረግዝ ድጋሜ ሳረግዝ ሶስተኛ ማለት ነው። አስቢ ሶስተኛ ሳስወርድ እኔ ወይ ሞቼ እቀራለሁ ወይ ቤተሰቦቼ ለምን እግዚአብሔር ለስንተኛ ጊዜ ነፍስ ታጠፋለች። ለዚህ ላጠፋሁት ራሱ እግዚአብሔር ይጠይቀኛል። ለሚያውቀው ማለት ነው ለሚያውቀው ቃሉን ለሚያውቀው ማስወረድ መግደል ነው በቃ። ግን እኔ ሁለት ነፍስ አጠፋሁ ማለት ነው። ይሄንንም ብዬ ለሱ ፍቅር ብዬ ማለት ነው የበሱቅ እንከፍታለን ብለን ማለት ነው። እኔ እንግዲህ ይሄን ሁሉ ታሪክ ሞባይል ራሱ አላገባል። እኔ መጽሐፍ ይገባኝ ማሬ በምን ሰዓት ሄዶ ወለደ እና ቦታ እየሰራችሁ አንድ አኮሚሽን ነገራችሁ በምን ሰዓቱ ሄዶ አስረገዘ? ያችን እኔ ፈጣሪ ምድርና ሰማይ ጨለማ የዘረጋ አምላክ ይፍረድ። እኔ አላቅም አልኩት። ምን ሰዓቱ ወጥቶ ከእሷ ጋር ፍቅር ጀምሮ ተገናኝቷት አግዛ ወልዳ እኔ ሁሉ ታሪክ አላውቅም። በቃ ቤት አለኝ ፍቅር አለኝ በቃ አብሬ ልኖር ነው። ሱቅ እንከፍታለን ብዙ ህይወት ብዙ ተስፋ። እኔ ቤተሰቦች መቼ ነው አግብታ ልጃችን የምናየው ነው የሚለኝ ቤተሰቤ ማለት ነው። እኔ ቤተሰቤ የሚለኝ ያንን ነው። ለእሱ ነው 9,000 ብር ራሱ ድራም ከፍዬ ያሰራው ማለት ነው። እመቤቴ ለዛ ነው በቃ ለምን ህይወት አለኝ እኖራለሁ። ልጄንም አግዛታለሁ። ዱባይ ላይ የፈለገኝ ስራ እሰራለሁ ማለት ነው። ኢቭን ማለት ነው ኢቭን ኢትዮጵያ ያለኝን ብር ራሱ አምጥቻለሁ ለሱ ማለት ነው። ለሱ ስራ ለመጀመር ማለት ነው ያለኝን ራቁቴን አስቀርቶኝ ሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርጅልኝ ነው ፈልገው ሀቢባ። እሷ አሁን ባሌ ጨዋና ነጭ ከባላ መጣ ኢቭን ማለት ነው ሀቢባ የተላለ
ወረቀት ሲያሰር እነሱ እሷ ባለ ነው የሰማና ማለት ነው ያለችውን ማለት ነው ሀቢባ ይብን ማለት ነው። አንቺ አሁን እዚህ እያለሽ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመጪው እሱ እጅ ሆኖ እንዴት ወረቀት ጋብቻ ወረቀት አሰራ? እንዴት እስቲ እዚህ ላይ ባስ ሄደው ተፈራርመው ቢሆን እስከሷ ጋር ወረቀቱን ቼክ አድርጊ ልክልሻል። እንደፈለግሽ ቤት በፈለግሽ መንገድ አድርገሽ ቼክ አድርጊ ሀቢባ። ይሄን ትልቅ ወንጀል ነው። ፎርጅድ የትዳር ወረቀት አሰርቶ ሀቢባ እልክልሻለሁ እልክልሻለሁ ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አግኝ እንዳን እያለሁ እልት እያለሁ ይሄን ካኔ ሁለቴ አስወርጅ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ ኢላይፏ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው ሙላሶን ታውቂያታለሽ። እኔ በህይወቴ ሰው መሳደብ አልችልም፣ ወይ መማታት ወይ መምታት ነው በቃ። ወደ ወንዱ ሀሳብ ከመሄዳችን በፊት አንድ ሀቅ የሆነ ነገር ልናገር። ወንድ ልጅ የፈለገው ትዳር የመመስረት የፈለገውን ከባድ ሁኔታ ላይ የፈለገውን ልጆች የማሳደግ አቅሙ ባይኖረው እንኳን ልጅቱን ለዘለቄታው የሚፈልጋት ከሆነ ከሷ መውለድ ከሷ ጋር ወደፊት እርግጠኛ ሆኖ እኖራለሁ የሚል እሳቤ ካለው በሴት ልጅ ፈርዶ እንኳን 2 ጊዜ 3 ጊዜ ይቅርና አንድ ጊዜ እንኳን አስወርጅ ብሎ አይፈርድባትም። ምክንያቱም የመዘጌት የመፍጠን ወይም የመዘጌት ጉዳይ ነው። ነገም ቢሆን ከሷ ጋር ነው የመኖር እቅድ ያለው። ስለዚህ አሁን ቀድማ ስላረገዘች ያን ያክል አፌክት አያደርገውም። ከዛ ውጭ ግን እሷን የማይፈልጋት ከሆነ አስወርጅ ብትሞትም ግድ የለውም ማለት ነው። የሰውዬ እኮ ከሌላ ሴት ጋር ሲጀመርም ከሌላ ሴት ጋር የመጀመር እንትን የማለት ከሌላ ሴት ጋር የመውለድ እቅድ አለው ማለት ነው የሰው እኮ። ስለዚህ እኔ የምናገረው ነገር ምንድነው፣ ሴት ልጆች አብሮሽ ያለ ሰው ስታረግሽ አስወርጂው የሚልሽ ከሆነ ልጁንም አስወርደሽ እሱንም ለዘላለም ከህይወትሽ አስወጥተሽ ከሌላ ሰው ጋር መጀመር ነው ያለብሽ። አይፈልግሽም ማለት ነው። ምን ነካሽ? ሐሳባችሁን እናንተም ስጡበት። እንግባ ወደ ልጁ ጉዳይ። ኧረ አህመድ ማን ነው? አፌ ይጣራለን፣ ችግር የለውም። የልጅቷ ጉዳይ አንተ የአንድ ቀን ስህተት ነው እያልክ ያለኸው? የአንድ ቀን ስህተት ነው? እርግጥ በመጠጥ የተሳሳትከው ነው? እኔ ከእሷ ጋር በመጠጥ አሳሳተችኝ። ከዛ በኋላ ደግሞ የሆነ ቀን ደግሞ እንደዚሁ በመጠጥ 2 ቀን ነው። በ2 ቀን ስህተት ነው ሁሉ የተፈጠረው እንጂ ሌላ ምን ነገር የለንም። ግን 3 እርግዝና እንዴት በ2 ቀን ይፈጠራል? 2 ጊዜ እኮ አስወርዳለች። እስከወዳኛው አስረግዟት ይሆናል። የላ እርግዝና አውቆ እኔን የላ ነገር የላ ወጥመር ለመክተት የተሰራ ሴራ ነው እንጂ የላ እርግዝና የተፈጠረ ነገር የለም። እኔም እንደዚህ አይነት ባለጌ ነገር አድርጊ ብዬም አላቅም። ሲጀመር እንደዚህ አይነት ነገር መረጃ ካላት እኔ ራሴ ይቀጣለሁ። ለምንድን ነው እንደዚህ የማደርገው? እኔ ራሴ ኪኒኑን የማስወረጃ ኪኒን ስትሰጣት ያነሳችሁትን ፎቶ ልታልኛል ላክልክ። አቦ አንዴ ልናገር። ጥያቄን አልጨረስኩም። የማስወረጃ መድኃኒት በእጅግ ስትሰጣት ያነሳችክ ፎቶ ፊትክ አይታይም፣ ግን እጁ ያንተ ነው። በእጅግ ስትሰጣት እኔ ከሌላው ፎቶ እጅህ ጋር ሳመሳስለው አንድ አይነት ነው ጣቶችክ እና በእጅግ የማስወረጃ ኪኒን ስትሰጣት ያነሳችክ ፎቶ አለ። አውቃ ነው አቢባ የሌላ ሁሉ ከዛ በፊት በውስጥ እነግርሻለሁ። በጣም ብዙ ነገሮች አሉ በውስጥ እነግርሻለሁ። እዚህ ላይ መናገር የማልፈልገው ማለት ነው። አይደለም የኔ አይደለም። እሺ ጥሩ። ስለዚህ 2 እርግዝናዎች ያስወረደቻቸው ያንተ አይደለም። ያንተ ይሄ ብቻ ነው። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። በፍጹም እኔ እንደዛ አላደረኩም አቢባ። እኔ እንደዛ አይነት አልሰራውም። እኔ እንደዛ አይነት አላደረኩም ሲጀመርም። ስለዚህ ሆዷ ውስጥ ያለው ግን ያንተ ነው። ይሄኛው ብቻ 2 ጊዜ ግን አድርገህ አይሰማም? ይሰማል። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። 2ቱ ያስወረደቻቸው ያንተ አይደለም። አስረግዛላ አላስረግዝክም ነው። እኔ ከሆዷ ያለውን እኔ ከዛ ቤት ስወጣ ኔትወርክ ያዘው 13 ቀን ካንስሌሽን ሲቀር ነው እዛ ቤት ያለው ማለት የተበደልኩት በደል እዛ ቤት 13 ቀን ሲቀረው አይዲ ካንስሌሽኑ አልቆ ካንስል አድርገው ይቆይተው ከዛ በኋላ 13 ቀን ሲቀረው ነው የተሰጠው። እኔ የተሰጠ አይዲ እንኳን እንዲሰራልኝ ማለት ነው 13 ቀን 28 ቀን ለሌላው እየተሰጠ ለኔ 13 ቀን ማለት ነው። እንደዛ ተደርጎ ግን እኔ እንደዛ ብዬ ልወጣ እሱ ጋር ብሬን ስጠኝ አትስጠይ ሰጣ ገባ ያለና እሷ በጎን ሄዳ አውቆ እሷን አስከሰሰኝ ማለት ነው። አርግዣለሁና እሱ ግዴታ እዚህ ቤት እንዳይወጣ ተብዬ ማለት ነው። ከዛ በኋላ እኔ እሷ ሳስከሰኝ እኔ መስራት ስለምፈልግ እዛ ቤት መታሰር ስለማልፈልግ መስራት ስለምፈልግ ወጣው።
እሺ ቆይ አሁን እስከ ዛሬ ቆይተው ብር ወስደዋል። የላ ነገር ጥንስሳ መጡብኝ፣ በጎን ጠነሰሱብኝ ማለት ነው። ኦኬ አንተ እርግጠኛ አይደለህም አሁን? እኔ እርግጠኛ አይደለሁም። ጋርቷል። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ መሆኑን ቲግቫ ኢትዮጵያ ይህንን መረጃ አጋርቷል። አርብ ምሽት ተከፈተ ባለው ጥቃት አንድ አባት በታጣቂዎች ተገድለዋል። ቤታቸውን አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቹ ቀብር ከቅዳሴ በኋላ ተፈጽሟል። ጥቃቱን የፈጸሙት የታጠቁ ሰራዊት አባላት ናቸው። አስክሬን ስናመጣ አካባቢው ላይ ነበሩ ሲሉም ተናግረዋል። ጥቃቱ በተፈጸመበት በገዳሙ ውስጥ በሚገኝ ዋሻ የሚኖሩ ሁለት መነኮሳት ይሞቱ ይኑሩ እንደማይታወቅ አስረድቶ በህይወት ካሉ መሰየው ከሌሉም አስክሬናቸውን እናመጣለን ብሏል።